ያጠፋሁት ነገር ካንቺ ጋር እንነጋገራለን። እዚሁ ሁኚ። እኛ ብቻችንን ነው ምን ፈልገው ምንም እንዳልሽኝ ራሱ እናሳይሻለን። እንነጋገራለን። አትቂ ቻው ጠብቂ። ማስተርሴን የሰራሁት እናንተን አርኩዞኝ ነው። እና አሁን አንቀረጽም ነው። ወይኔ እምባታ ዝደበረበ ወይኔ ሞላይ ማን ካለቀሰ እኔም እንዳልቀስ ትፈልጊያለሽ? ገርም ልጆች ናቸው በራሳቸው ሙድ የሚሄዱ አለማይከፈል የሚከብዱ ለታ ሩቅ እንደ ሰማይ። ሰላም ሃይ ውዶቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ የመጀመሪያው ፖድካስት እንግዳችን ማናት ብትሉ እናታችን ናት። እንግዲህ ዛሬ በደንብ አጣድፈን እያፋጠጥን ጥያቄ በጣም ብዙ ጥያቄዎች አሉን፣ እነሱን እንጠይቅሻለን። እናንተ ደግሞ በተረፈ ሀሳብ አስተያየታችሁን በኮሜንት ላይ ጻፉልን። እንጀምራለን። በመጀመሪያ ራስሽን አስተዋውቂ። በጣም አመሰግናለሁ። ዛሬ መጀመሪያ የፖድካስታችሁ እንግዳ ስላደረጋችሁኝ ሄሪዬ ሶሊ በጣም ነው የማመሰግነው። እኛም በጣም እናመሰግናለን። ራሴን ለማስተዋወቅ ያህል ትዕግስት እባላለሁ። የእነዚህ ቆንጆ ልጆች የሄራን የሶሊያና እንዲሁም የወንድማቸው የአናንያ እናት ነኝ። ጥሩ የማስተዋወቅ ጊዜ ነበረሽ እና እኔ አመሰግናለሁ። ሁለት ጥያቄዎች አሉን። እኔና ሶሊና ነኝ የምንጠይቅሽ። ከበድልኝ ይችላል ትንሽ ቀለል ታደርጊልኝ እባክሽ? እሺ። እርጉዝ እያለሽ ምን አይነት ጥያቄ ነው? አይደለም ተቀይሮ ነው ተገልጦ። እሱ አይደለም የተቀየረው። እኛ ስታርኪ ወይም ደግሞ ያው በእኛ ሌቭል ላይ ያለሽ በእኛ ሌቭል ያለሽ ምን ትጫወቺ ነበር? ማለት በአጠቃላይ ምን መሆን ትፈልጊ ነበር? እኛ ያከሽ ማለት ነው። ምን መሆን ትፈልጊ? እኔ በእናንተ እድሜ እያለሁ ማለት ነው። ያ ወይ በጣም ድሮ ነው እና ከመርዘሙ የተነሳ ለማስታወስ በጣም ይከብደኛል። ከባድ ጥያቄ ነው የጠየቅሽኝ። ሞክሪ። አይ ለሞክር መገመት ግን እችላለሁ። እናንተን ሳክል ምን አይነት ልጅ ነበርኩ መሰላችሁ? መሆን የምትፈልጊው? ያኔ መሆን እፈልግ የነበረው ያኔ እኔ እናንተን ሳክል ብዙ ጊዜ ተወዳጅ የሚባሉ ፊልዶች ነበሩ እና ማንም ተማሪ ስትጠይቁት ምን ሆን ትፈልጋለህ ብትዩ አንድ አይነት ነበር መልሱ። በዛ ዘመን የነበርን ልጆች ማለት ነው ዶክተር፣ ኢንጂነር እና ፓይለት። ስለዚህ እኔም ከሶስቱ አንዱ ነበር መሆን የምፈልገው። ምን ሆንኩኝ? ኢንጂነር ሆንኩኝ ማለት ነው። ስለዚህ ምኞቴ ተሳክቷል ማለት ነው። በጣም በጣም ደስ የሚል ጥያቄ ነው። በአጠቃላይ ከአንድ ጥያቄ ላይ ብዙ ወጡ እንትኖች ለምጠይቅሽ ከአንድ ጥያቄ ላይ ማለት ነው። ልጅ እያለሽ ምን መሆን ትፈልጊ ነበር ከሚለው ጥያቄ ውስጥ ማለት ነው ምን አይነት ልጅ ነበርሽ? ምን አይነት ተማሪ ነበርሽ? ጎበዝ ተማሪ ነበርሽ ወይ? ምን አይነት ጨዋታዎች ትጫወቺ ነበር? እነዚህን ጠቅላላ አድርገሽ ንገሪኝ። እሺ፣ ልጅ እያለሁ በትምህርት ያው ጎበዝ ልጅ ነበርኩኝ። አስታውሳለሁ ከአንደኛ ክፍል ጀምሮ ሁሌ የደረጃ ተማሪ ነበርኩኝ። የደረጃ ተማሪ ማለት ምን ማለት እንደሆነ ታውቃለሽ? ከአንድ እስከ 3 ነበር የምወጣው ሁል ጊዜ እና በትምህርት ጎበዝ ነበርኩ። ጨዋታ ደግሞ በደንብ ነበር የምጫወተው። ብዙ አይነት ጨዋታዎች እንጫወት ነበረ ድሮ። የማትረሻው አለ? የማትረሳው ምን አይነት ዲሞ የሚባል ጨዋታ ነበረ። ዲሞ ማለት አሁን የለም። ዲሞ የሚባለው ጨዋታ ማንም ሲጫወተው አይቻል አቅም። ቆርኪ ታውቃላችሁ አይደል? ምንድነው ቆርኪ? ለስላሳ ላይ ምናምን የሚለጠፈው ክዳን ነው። አሁን እሱን ነገር ለምንድን ነው የምትጠቀሙበት? ይጠቅማል እንደ አዎ ይጠቅማል። ለለጣውና ቢዋይዲ እናገኛለን። የአሁኑ ቆርኪ ቢዋይዲ ይሰጣል አይደል? ያሸልማል። ድሮ ደግሞ
የድሮ ቆርኪ ዲሞ የሚባል ጨዋታ ያጫውተናል። እንዴት ነው የሚሆነው? ቆርኪዎቹን እንሰበስብና ብዙ ቆርኪ የሰበሰበ ሰው እንደ ሀብታም ነበር የሚታየው። ከዛ ቆርኪዎቹን ደርድረን አንዱን ቆርኪ አንዱ ላይ አንዱን ቆርኪ አንድ ላይ እንደረድርና መሀል ላይ ድርብርብ አድርገን መሀል ላይ እንደ ፎቅ ድርድር አድርገን እናስቀምጠውና በኳስ ያንን ወርውረን ማፍረስ። ያፈረሰ ሰው አሸነፈ ማለት ነው። የሳተ ሰው ተሸነፈ ማለት ነው። እንደሱ አይነት ዲሞ የሚባል ጨዋታ ስንጫወት በስማ ሰፈራችን ቀውጢ ነው የሚሆነው። መንገዱን ሁሉ መንገደኛ አያልፍ ብጥብጥ ነበር የምናደርገው እና በደንብ እንጫወት ነበር። ድጋሚ ምን ይደረጋል? ይሰበሰባል። ድጋሚ ይሰበሰብና አሁንም ይደረደራል። ሁለተኛ ዙር ጨዋታ ይቀጥላል። እንደሱ አይነት ጨዋታ ስንጫወት ነፍሳችንን አናቅ። ግን በጣም የሚያናድደው ነገር ንጹህ ልብስ ለብሰን ወተን ቆሸሽ ብለን ነበር የምንመጣው። ሌላ ደግሞ ሰኞ ማክሰኞ የሚባል ጨዋታ ታውቃላችሁ? ትራ ፓስቴላ ከረሜላ አዩ አለው ድንበሬሳ አክንቤሳ ነው የሚባለው። ሰኞ ማክሰኞ እንጫወት ነበረ። መሬት ላይ በቾክ ወይም በሆነ በከሰል ምናምን እናሰምርና ደግሞ እሱ እንጫወት ነበረ። እንዴት እያደረጋችሁ? እየዘለልን ማለት ነው። ከዛ ቤት ገዛው ምናምን እያልን እንጫወት ነበረ። ቤት ገዛው ስትል እንዴት ነበር ጨዋታው? ረጅም ጊዜ ስለሆነ ጠፋኝ። ግን ሰኞ ማክሰኞ እንጫወት ነበር። ዲሞ እንጫወት ነበር። ገመድ እንዘል ነበረ። ገመድ ዳርና ዳር ሁለት ሰው ይዛላል። መሀል ላይ ያለ ሰው ደግሞ ይዘላል ማለት ነው። ሁለት ሰው ያዞራል። እንደሱ እያደረግን በጣም ብዙ ጨዋታዎች ተጫውተናል። ከዛ ደግሞ አንዳንድ ቀን እንጀራ እንጋገር ነበር። እንጀራችን ምን እንደሆነ ታውቃላችሁ? ቅጠል። ማን ነገርሽ? ነበርሽ እንዴ? ቅጠልን ቀነጥስና ድርብርብ እናደርገውና እንጀራ። ጭቃውንማ ተይኝ። ጭቃው ነገር በጣም ብዙ ነገር ነበር በጭቃ የምንሰራው። እንጀራ እኮ በጭቃ መጠፍጠፍ ይቻላል። እኛ በጭቃ ዳቦ ነበር የምንጋገረው። እንጀራ ግን ቅጠል ፀሐይ ላይ አድርጋችሁት እንትኑን ቅጠሉን እንቀነጥስና እንደራርበዋለን። እንጀራ ጋገርን እንላለን። ወጥ ደግሞ በሰርዲን ቆርቆሮ ምናምን እንጥድና ድንጋይ ላይ ከዛ ሽንኩርት ይሄ ተከትፎ ምናምን የሚጣለውን ከቤት እንወስዳለን። እሱን ከትፋለን። ቅጠል ደግሞ የከተፍን ጎመን ሰራን እንልና እንደሱ እናደርግና ጎረቤት አለን የቃቃ እንጠራና አብረን እንበላለን። ቡና እናፈላለን። ቡናው እንዴት ነው? ቡናውማ የቅድሙ ኮርኪ አሁን ደግሞ ምን ይሆናል? ሲኒ ይሆናል። ጀበና ደግሞ በጭቃ አድቦልቡለን ቆንጆ ጀበና እንሰራለን። ቡናው ደግሞ ቡናውን ጭቃና ውሃ በጥብጠን በቃ ቡና እንላለን። ግን ጭቃ በጣም ብዙ ነበር የምንጠቀምበት። ጭቃ ድፎ ዳቦ በጭቃ ነበር የምንሰራው። ከዛ ደግሞ ከብቶች አሉን እንልና የበግ ቅርጽ ጭቃውን አድቦልቡለን እንሰራለን። ድርድር እናደርጋቸውና እነዚህ የኔ በጎች ናቸው እንላለን። ከዛ ደግሞ ዝናብ ሲመጣ በጭቃው ውሃውን እንደዚህ ግድብ ብናደርግና ድልድይ ሰራን እንላለን። ያላደረግነው ነገር የለም ድሮ። በቃ ቤት ሳትሰሩም ነበር? ቤት እንሰራለን። ቤት ደግሞ በሆነ ነገር እንከልልና እኔ አንድ ቤት ይኖረኛል፣ ከጎን ደግሞ የተከለለ ጎረቤት ይሆናል ማለት ነው። ምንድነው የሚከለለው? ድንጋይ፣ ግድብ ነገር፣ እንጨት፣ እንደዚህ ከፊት እንጨት ነገር ኮምፐንሳቶ ምናምን አድርገን እንደ ፓርቲሽን እንሰራና ከዛ እሷች ጋር ጠባብ እኮ ነች። እሷች ጋር ቁጭ እንልና ቡና እናፈላና እታዬ ከሌ ኑ ቡና ጠጡ እንላለን። ይመጣሉ፣ ቡና ይጠጣሉ። በቃ ደግሞ ድሮ ጊዜው ረጅም ነው መሰለኝ ሰዓቱ። ተጫውተንም አጥንተንም ምን ብለንም ይበቃል ነበር እና በጣም ደስ የሚል ጊዜ ነው ልጆኝ ያሳለፍኩትም አይረሳም። ይከድላችኋል እና በጣም ደስ የሚል ነው። የኛው ጥያቄ ምንድን ነበረ? እኛን እርጉዝ ሆነሽ ምን ያምርሽ ነበር? ወይም ምን ትፈልጊ ነበር? ምን አይነት ባህሪ ነበር? ምን አይነት ስሜት ተሰማሽ?
አሁን እናንተን ለማስረዳት እንዴት ከባድ እንደሆነ በስማም። ይሄ ጥያቄ ደግሞ የባሰ ከበደ። ለምን እንደሆነ ታውቃላችሁ? አሁን ልጆች ስለሆናችሁ ስሜቱን አትረዱትም ብዬ ፊሊንጉ ሊገባን ይችላል። አሬሊ እንሞክረው እስቲ። ከተረዳችሁት ምን አይነት መሰላችሁ? አሁን ብዙ ጊዜ ይላል ሆዴ ሶሊ በጣም ትረግጨኝ ነበር፣ ትዝ ይለኛል። የሆነ ሰው ሆዴ ውስጥ ሶስታችሁን እርጉዞኝ የሆነ ሰው ብቻ ሲራገጥ ነበር። ለተራገጥኩ ማለት እኔና ቤቴን አረፍ ነበር። ኧረ አውጪ እውነቱን ነው። ከሁለት አንዳችሁ ብቻ ስትራገጡ እኔ ይረግጥሽ አናንያ ታሳብባላችሁ። እኔ ተቀልሽ ባንድ ጎኝ ተኝቼ ባንዴ ነው የምነቃው። ነው ግን የሆነ ሰው ይገለባበጥ ነበር። ማን ነው ይገለባበጥ? እኔ ከተገለጭ አለክ እንዴት ነበር የምትሆኝ? ሆድ ውስጥ ታስታውሻለሽ? ምን አደረግ ነበር መሰለሽ? ሆዴ ውስጥ የሆነ ነገር ትዝ ይለኛል። ምን ትዝ ይልሽ? ሚለከ ይሰማል ወዲሽ እና ስታረቂ ነው እሱ ነገር እንደ ቀረት እንግዲህ ልጅ እዛ ውስጥ ሆነን ጢባት እንደዚህ ተኝቻለሁ፣ እንደዚህ ብዬ ማለት ነው። ኦኬ አናንያ ኦልሬዲ ግሬን አጥፍቷል። አናንያ ደግሞ እንትንስ ውስጥ ገብቶ ጢባት ብዬ ተጫውትብሽ እሱ ነበር የሚያሳምመኝ። አዎ ግን እናንተ አናንያ የለም ብላችሁ አይደለ እንደዚህ የምትከሱት? እኔ ተቃውሞ አለኝ። ኔክስት ታይም ሶሊያና ለመክሰስ ነው የቆምሽ። ቁጭ በይ አናኑ። ኔክስት ታይም ፖድካስታችሁ ላይ እንዲጋበዝ የምፈልገው አናንያን ነው። ይሄንን እያማችሁት ነው። ሳይኖር እሱን እየከሰሳችሁ ምን መሰለሽ እግዚአብሔር እንዴት አራግጭ አላውቅም። ደግሞ ከአዮልስ ቦታለች ከዘጨራይ እንደዚህ ጥፍጥፍ ብለሽ አርፈሽ ቁጭ ብለሻል። ሶሊዬስ እኔ ሁለተኛ ልጅነቴ እኔ ደግሞ አንደኛ ልጅነቴ ካሰር ሆኜ እሌሌ ወጣው ቁጭ ብዬልሻለሁ። ሶሊና ሄሩና አናንያ ላይሽ ላይ ወጣው። እኔና ሶሊን ማናረግ ማናንያ ላይች እንዲወጣ ከዛ አናንያ ማንንም ላይ ስለሌለ አንዴ ይሄደ ግጭ ያረጋችሁ ነበር። አዎ ለዛ ነው። አንቺ እንግዲህ ኔክስት ታይም ሲመጣ አናንያ እንደዛ ሲረብሸኝ የነበረው አናንያ ከሆነ ቼክ እናደርጋለን። ምን አይነት ስሜት ይሰማሽ ነበረ? ይኸውላችሁ ሁሉም ማለት ነፍሰ ጡር ሴት ብዙ ጊዜ ጥሩ ስሜት የላትም። አሁን እኔ ለጨዋታ ያህል ነው እሺ እንደዚህ ያልኩት እሺ እንትን እንዳይሰማችሁ ብዬ ነው። ችግር የለም። አስቸገረናት ነበር እንዴ ድሮ ሆዷ ውስጥ እያለን ብላችሁ ራሳችሁን እንዳትወቅሱ እሺ። ችግር የለም። ኖርማል ነገር ነው። ግን የሚሰማኝ የነበረውን ስሜት ጥሩ አልነበረም። ያው እርግዝና ላይ ብዙ የሚቀያየሩ ነገሮች አሉ። የባህሪ ለውጥ፣ የአካላዊ ለውጥ፣ ብዙ ለውጦች ይኖራሉ። አካላዊ ለውጥ ማለት ማለት ያ ሙልት ሶስት ስለሆነ አንቺ ከዚህ እስከ አንቺ ድረስ ነበር። ኤግዛክትሊ ከኔ እስከ እናንተ ነበር የሚደርሰው ሆዴ። ሶስት ልጅ ይዤ ምን ኤክስፔክት ታደርጊያለሽ? 10 ልጅ ያ በይው 10 ልጅ በይው እና እንደዛ ነበረ። ከዛ ያስጨንቃል፣ እሱ ይከብዳል ትንሽ። ግን ምን የሚያምረኝ ነገር ብዙ ነገር አልነበረም። አንዳንድ እናቶች እርጉዝ ሲሆኑ ምን የሚያምራቸው ብዙ ነገር አለ አይደል? እኔ ደግሞ በተቃራኒው ብዙ ነገር እጠላለሁ። ምንም ነገር ምግብ ብዙ አይስማማኝም። የማይሰለች ስትበይ ምናምን የማይሰለች ነገር ውሃ እየጠጣች ማማዬ ውሃ ጠጪ። ስለ እርጉዝነት እያወራን ሀሳብ ውስጥ ከተትንሻል። ቴንክ ዩ። ይቅርታ ይደረግልን ክብርቶይ። ችግር የለም የኔ ወርቅ፣ አመሰግናለሁ። ኤኒዌይስ ቀጥ እኔ ምግብ ብዙ አይስማማኝም ነበር። በጣም ብዙ ነገሮች ያስጠሉኝ ነበረ። የማይሰለችሽ ምግብ ነው ያልሽኝ? አብዛኛውን ምግብ አልፈልግም፣ ምግብ መመገብ አልፈልግም ነበር። ብመገብም አይስማማኝም አብዛኛው። ግን በጣም የተሻለ የሚረጋልኝ የነበረው ምግብ ምን ነበረ? እርጎ በጣም ውድ ነበር። ከዛ ደግሞ ቡላና እርጎ ቀላቀያ አንድ ላይ ይበላ ነው። ውይ በመድኃኒዓለም ኧረ ተይ። እማውቀው ገብቶ በርጎ ነው። የሆነ ጊዜ እንደውም ምነው መሰለሽ እንትን አይቤ በልቼ አመመኝ ሆዴ
እሱ ገንፎና እርጎ በልቼ አውቃለሁ። እና ገንፎ በእርጎ ነው የማውቀው እንጂ ፉላ በእርጎ። አዎ ነፍሰ ጡር ሰዎች አንዳንድ ጊዜ የማይጠበቅ ነገር ያልተለመደ ነገር የማይበላ ነገር ሁሉ የሚያምራቸው ጊዜ አለ አይደለ? የኔ እኮ ይሻላል ቢያንስ ምግብ ነው አይደል? እርጎም እርጎ ነው ጥሩ ነው። ባህሪሽ ተቀይሯል እርጉዝ እያለች ማለት። ያው በጣም ትማቻለሽ። እስቲ እርጉዞች ከሆርሞን ጋር በተገናኘ ጉዳይ ይቀያየራል ባህሪያቸው እና ቆጣ የሚላል በጣም ቆጣ ወደ ንዴት የሚሄድ። ስለተረዳሽኝ በጣም ነው የማመሰግነው። ለምን መሰለሽ እኔም እንደዛ አድርጎኝ ነበር፣ ግን ምክንያቱ የሆርሞን ችግር እንደሆነ ቀድመሽ ስለተረዳሽ ቴንኪ። እሺ አድርጎኝ ነበር። ምን አይነት ገጠመኛለሽ በዛ ጉዳይ? ይኸውልሽ እንዳልሽው ሆርሞኑ በጣም ነጭ አድርጎኝ ነበር። እነጫነጫለው። ከዛ ያው ቶሎ ቆጣ ነበር። አልቃሻለሽ ነበር? አኩራፊ ነበር? ያው በቃ ቶሎ ስሜትሽ ይቀያየራል። ቶሎ ነበረ የሚቀያየረው። ምን አይነት ገጠመኛለሽ በዛ ዙሪያ? ይኸውልሽ እናንተን እርጉዝ ሆኜ በጣም ትልቅ ኃላፊነት ነበረብኝ። ያው ምንድነው ተማሪ ነበርኩኝ። ማስተርሴን የሰራሁት እናንተን እርጉዝ ሆኜ ነው። ለዛ ነው እውቀቴ የተመጠመጠ። እውቀትሽን እየመጠመጥ ነበር። እውቀቴንማ ምን ታርጋችሁ ነው ከወዴ የወሰዳችሁት? ወዴ ውስጥ እያለ ወደ አእምሮሽ ሄደን እኮ በአእምሮትን ጽፈን ይዘህ መጣን ወስዳችሁ ነው መሰለኝ። ከዛ በኋላ ያኔ በጣም አስቸጋሪ ጊዜ ነበር። ለምንድን ነው መሰላችሁ? አሁን ማስተርስ ምናምን ዩኒቨርሲቲ ስትማሩ ሪሰርች የሚባል አለ። ብዙ ጊዜ ፕሮጀክቶች ይበዛሉ ምናምን። እነሱን ለመስራት በጣም ብዙ ልፋት አለው ማለት ነው። እና ደግሞ መጨረሻ ላይ እናንተን ልወልድ ደርሼ ምን ነበረብኝ? ከምርቃቱ በፊት ትልቅ ስራ አለ እንጂ ፔፐር ሰራ ነበረ። የምርቃት የመመረቂያ ጽሁፍ ወይም የመመረቂያ ፕሮጀክት ሰራ ነበረ ማለት ነው። ፈተና አይ ምንድን ነው መሰለሽ ማስተርስ ስትማሪ ልክ ትምህርቱ ሲያልቅ ማለት ነው የመመረቂያ ቴሲስ እንለዋለን። የመመረቂያ ጽሁፍ ይሰራል። አዲስ ነገር ነው። በተማርሽው ዙሪያ አዲስ እንደ ሪሰርች ነው የምትሰሩት ማለት ነው። ሪሰርች መስራት በጣም ከባድ ነገር ነው። ወረቀት ነው የምትፈጥሪው? አዎ ወረቀት ላይ ነው ማሰፍረው። ግን ወረቀት ላይ ማሰፍረው ያነበብኩትን ወይም ደግሞ ከሌላ ምንጭ ከሌላ ሶርስ ያገኘሁትን ኮፒ አድርጌ አይደለም። ኦሪጂናል ስራ መስራት አለብኝ። ኦሪጂናል ስራ ደግሞ ለመስራት የምሰራበት ኤሪያ ላይ ሄጄ ፕራክቲካሊ የሚሰሩ ነገሮችን ማየት አለብኝ። ዳታዎች መሰብሰብ አለብኝ። ቴስቶች መስራት አለብኝ። በጣም አስቸጋሪ ነበር። ዳታ ማለት መረጃ መሰብሰብ አለብኝ። ሰው የሰበሰበውን ዳታ ወይም ሰው የሰራውን ነገር ኮፒ ማድረግ ስለማልችል አዲስ ነገር ለመስራት ሄጄ የምሰራበት ኤሪያ ላይ ዳታ ሰበስባለሁ፣ ቴስቶችን እሰራለሁ፣ የላብ ቴስቶችን እሰራለሁ፣ ሰዎችን ኢንተርቪው አደርጋለሁ፣ አድቫይዘሬ ጋር ሄጄ ፕሮጀክቴን አስገመግባለሁ። አድቫይዘሬ ጎ አሄድ ሲለኝ እቀጥላለሁ። ኮሬክሽን ሲኖር ድጋሚ ኮሬክት አደርጋለሁ ምናምን። በጣም አድካሚ ነበር። እናንተ ሶስታችሁ ደግሞ ሆዴ ውስጥ አላችሁ። ሶሊያና ትገለባበጣለች። አትቃለጂ ወይኔ ከሰውኝ እንዴት ነው የምገለበጠው? ሄራን እዛ ውስጥ ታወራለች እንዴ ምንድን ነው? እሺ የሆነ ሰው ይረግጠኛል። አናንያን እኔ ከሰውኝ እንዴት ነው የምረግጥሽ? እግዚአብሔር ይስከለሽ። እሺ በቃ አሁን ብሌም እያረኳችሁ አይደለም። እሱም አለ። ከዛ ጋር በቃ እንዴት ልቻለው ከባድ ነበር። ከዛ ግን ወሬ የሚያወራም እግዚአብሔር ረድቶኝ ምን ሆነ ሪሰርቼን ጨረስኩኝ። ከዛ የማረሳው አጋጣሚ ማለት ነው መጨረሻ ላይ የዲፓርትመንት ሄዳችን ሴት ነበረች ማለት ዶክተር ነች። ዲፓርትመንት ሄዳችን እርጉዝ እንደሆንኩኝ ታውቃለች። ከዛ አንዲት ጓደኛዬ 3 ልጆችን ያረገዘችው እኮ ብላ ነገረቻት። በጣም ነው የደነገጠችው። በጣም ዶክተሯ ዲፓርትመንት ሄዳችን። ዶክተሯ ምን ማለት ነው ዲፓርትመንት ሄድ?
ዲፓርትመንት ማለት የዲፓርትመንት ኃላፊ ማለት ነች። ዲፓርትመንት የትምህርት ክፍል ማለት ነው። አሁን እኛ የምንማርበት የትምህርት ክፍል አለ አይደል? ሆምሩም ነገራችሁ ሆምሩም በእናንተ ሌቭል ነው እንጂ ዩኒቨርሲቲ ውስጥ ሆምሩም የለም እንዴ? እንደዛ በደረጃው ኖ ዩኒቨርሲቲ ውስጥ ያለችው ኖ ዲፓርትመንት ሄድ ማለት በእኛ ዲፓርትመንት የኛ ኢንጂነሪንግ ዲፓርትመንት ነው አይደል? የዛ ትምህርት ክፍል ኃላፊ ነች። ዩኒቨርሲቲ ነው የምላችሁ። ይጋሬት ቴንክ ዩ። እና እሷ 3 ልጆች እንደሆነ ያረገዝኩት ስትሰማ በጣም ነው የደነገጠችው። ከዛ ፕሬዘንቴሽን ደረሰ ማለት ነው። ፔፐሬ አልቆ ፕሬዘንት ላደርግ ስል እናንተ እንዳላችሁት ሆዴ ከኔ እናንተ ጋር ደርሷል ማለት ኦልሞስት እንዴ እስቲ ተነካካን ማለት ነው እንደዚህ። ከዛ ሄጄ ፕሬዘንት ላደርግ ስል በፍጹም ቆመሽ ፕሬዘንት አታረጊም ብላ ወንበር አምጥታ ወንበር ላይ ቁጭ ብዬ ሁሉም ልጆች ቆሞ ነበር ፕሬዘንት ያደረጉት። እኔ ግን ሶፋ በሉት በቃ ደልቀቅ ብዬ ላፕቶፔን ፊት ለፊት አድርጌ ነው ፕሬዘንት ያደረኩት ማለት ነው። በጣም ቴክ ኬር አድርጋኝ በጣም በደንብ ነው ቴክ ኬር ያደረገች ማለት ነው። አዎ በጣም ዶክተር በጣም ነው የማመሰግናት እና በደንብ ቴክ ኬር አደረገችኝና እንግዲህ እንትኖቼ ማለት ነው ኤግዛማይነሮቼ ሁሉ ቁጭ ብለው እኔም ቁጭ ብዬ ነበር ፕሬዘንት ያደረኩት። ከዛ ፕሬዘንት ባደረኩኝ ከቀናት በኋላ ወዲያው 1 ሳምንት ሳይሞላኝ እናንተን ወለድኩ ማለት ነው። እንዴት አልተናደድሽም እኮ እዚህ ውስጥ? እንዴት ሆርሞንሽ አልተቀየረም? አልተነጫነች አመት የት ጋር ፕሬዘንቴሽኑ ላይ ኖ እንዴት ኮንቲኒየስሊ እኮ አትነጫነጭ። ምንድነው የሚሆነው ማለት ነው? የሆነ ትንሽ ነገር ሊያበሳጭ ይችላል ነው እርጉዝ ስትሆኚ። አይ እዚህ ጋር አሁን የፈለኩት የትኛው መሰለሽ እርጉዝ እያለሽ ማትረሻው አጋጣሚ ማለት በቃ የተደረገልሽ ሳይሆን ተነጫንጨሽ ነበረበት። እሱማ በጣም ብዙ ነው ባወራልሽ ያልቅ አንደኛውን እሺ በቃ እኔ ራሴ ሳስበው ስለሚያስቀኝ ምን ያደረገኝ ነበር መሰላችሁ? አንድ ነገር በተደጋጋሚ መስማት አልፈልግም። ድምፅ መስማት አልፈልግም። ጸጥ ያለ ነገር ነበር የምፈልገው። የሆነ ነገር ከተደጋገመ ወዲያው ነው የሚያስጠላኝ የነበረውና የሆነ ዘፈን ያኔ ወጥቶ ነበረ። አይ ዘፈኑማ አልነግራችሁ፣ እውነት አልነግራችሁ። በእውነት እሱን ዘፈን አሁን እንደዚህ ጠልቼው ነበር ምናምን ቢባል ጥሩ ስላለ ነው እዚህ ጋር መገለጽ የለበትም። እኛ ሰፈር የሆነ ዘፈን አዲስ ወጥቶ ሁልጊዜ ይከፈታል ማለት ነው። በአካባቢው እዛ አካባቢ ያሉ እንትኖች የሆኑ ቤቶች አሉ ኖ ሌሎች አሉ እዛ አካባቢ ይከፈታል። አዎ እና በተደጋጋሚ ይከፈታል። ማታ ማታ በጣም ይከፍቱታል ማለት ነው። እና በጣም ጠላሁት ሲደጋገም። ከዛ በኋላ አንድ ቀን ታክሲ ላይ ተሳፍሬ እሱን ዘፈን ሰልችቶኛል ለራሴ ከፈተው ማለት ነው እንትኑ ታክሲ። አዎ ሹፌሩ ሲከፍተው እኔ ጋቢና ነኝ ቀንሰው ወይም ዝጋው አልኩት። ከዛ አይ ለምን እኔ መሰለ ዘፈን ደስቱኛለሽ እንዴ ምናምን አለኝ። እባክህን አልኩት እምቢ አለ። ከዛ በኋላ አውርደኝ ብዬ ያለ መንገዴ ዘልዬ ወርጄ በእግሬ በጣም ረጅም መንገድ የኔ እናት እኔ ቦኖሮ እምቢ ካለኝ ራሴ ነኝ የማጠፋው። ታውቂያለሽ ለምን በእግሬ ሄዳለሁ ማለት አይቻልም ማለት እኔ አይደለም የማጠፋው ግን እሱማ እንደዚህ ማለት ነው። ጆሮዬን ይዤ በቃ እኔ ብስጭት ብዬ ተነስቼ ወርጄ በእግሬ ሄድኩ። ቆይ ዛሬ በጣም የተናደድኩት ለምን ማይ ተቀይሜሻለሁ። ለምን አሁን እዚህ ትጠብቂኛለሽ? አሁንም ከዚህ ቦታ እንዳትወጪ። ሰዎቻችን ዛሬ እንዴት እንዳቀደረችኝ ያለግራ ከዚህ ቦታ እኔ ሶያና ተሰማ አይደለም ዝም
ከአንቺ ጋር እንነጋገራለን። እዚሁ ምንምታችንን ነው ሆን ፈልገው ምንም እንዳልሽን ራሱ እናሳይሻለን። እንነጋገራለን። እዚሁ ጠብቂኝ። እዚሁ ጠብቂኝ ዛሬ እንጂ ልቀቂኝ። እዚሁ ተቀመጭ። ሄራ ተቀመጭ። ምን ቀየራችሁ? ምን ማለት ነው? ተቀመጭ። በስመ አብ ወልድ ሀገር ሰላም እና አሁን አንቀረጽም ነው። እነሱ ግን የሚገርሙ ልጆች ናቸው፣ በራሳቸው ሙድ የሚሄዱ አናደዱኝ። አምነውበታል እንዴ ተቀመጡት? ጌታን አላውቅም። በስመ አብ እንዴ ዛሬ ልደቴ ነው። አላውቅም በጌታ 19/2018 ወይኔ ጉዴ Happy birthday to you. Happy birthday to you. Happy birthday. Happy birthday. Happy birthday to you. How old are you now? 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 እና በጣም ደስ ብሎሻል። ኧረ በስመ አብ ድንጋጤው ሊገለኝ ነው በእውነት። አይንሽን ጨፍኝ። ሰበዝ ገና አላለቀም። እሺ ይኸው ጨፍኛለሁ። እሺ አሁን መጨፈን አይቻልም። እኛ እንደዚህ እዚህ ጋር እናስቀምጣለን። ምንም ነገር ማየት አይቻልም። ከጎን እንደዚህ እንለጥፍላታለን ማለት ነው። አምጪ አዎ እዚህ ጋር ደግሞ ልጄ ማንም ሰው አልወደቀም። ማማ እሺ ተነስና ሶሊ እዚህ እንትን ከጎን እዚህ ውስጥ እናስገባላታለን። አይን መግለጥ አይቻልም። አይን እንደተጨፈነ ይሁን። እሺ አይንሽ እንደጨፈነች የቱ ጋር እናድርገው? ሄሩንቺ እኛውን አምጪ። ዞር በይላት። ትንሽ ጠጋ ወደ ጎን። ከጎንና ከጎን የሆነ ነገር አድርገናል። እጅሽን ወደ ላይ ማድረግ ነው። እሺ ተጥብለሽ እንደዚህ ይሄው በቃ እንደዚህ እንዳረግሽ በቃ ከጎንና ከጎን ምን እንዳላታቂም። እሺ ገለጪ እሺ አድርጌ ልክፈትልሽ። እሺ ክፈችልኝ፣ አብረን እንከፍታለን። ወይኔ ጉዴ! እናንተ ልጆች በቃ አደጋችሁ። ማይ ጋድ ቅዱስ ሚካኤል ምስል የኔ አባት ሌላ ደግሞ ስጦታ አለን። አሁን እንግዲህ ልናቀፍንሽ ነው። ተባረኩልኝ፣ እደጉልኝ የኔ ቆንጆች፣ የኔ ቆንጆች።
እደጉልኝ፣ ተባረኩልኝ። እሺ አሁንም ልጨፍን። ሌላም አለኝ። እሺ በእጅሽን ብቻ እንደዚህ ከባድ እሺ አርጊ ገጭ ይከፈት በየተራ ይከፈት። እሺ እናቴ ኦኬ ብለሽም ባታነብኝ ችግር የለም። ለራስሽ ብቻ አንብቢ። እሺ ምንድን ነው የጻፋችሁልኝ? ማን ነው የጻፈው? እኔ ነኝ። ወይኔ ጉዴ ፈላ። ምን ብለሽ ጽፈሽ ነው የኔ እናት? አንብቢ ለራስሽ ነው እናቴ። ብዙ ቆይ ለምበው ጮክ ብዬ በእውነት ማን ነው የጻፈው ይሄ? እኔ። እሺ ከልጅሽ ሄራኒ። እሺ ከልጅሽ ሄራኒ ተሾመ። እናቴ ብዙውን ተሸክመሽልኝ ለዚህ አደረሽኝ። ልበ ብርሃን ብሆን እንኳን ያሳለፍሽው ትልቅ ነገር ነው። ሰላምን አብረሽኝ ለኔ ትልቅ ዋጋን ከፍለሽልኛል። አምላክ አንቺን ስለሰጠኝ ተመስገንልኝ። ከሁሉ አብልጠሽ ጣፋጩን ኑሬን በጉያሽ ደብቀሽ ፍቅርና ሰላምን በውስጥ አፈራርቀሽልኛል። ከልቤ ነውና ላጠፋሁት ነገር ይቅርታ ጠይቄሽ ፍቅርሽን ካንቺ አስተምረሽኛል። የእንባ ዘለላ አውጥታ እያለቀሽ ለቅሶውን ከልክለሽኝ፣ እኔ ግን ላንቺ ምንም አላደረኩልሽ። ፈጣሪ ጠብቆ ሰላምን በቤትሽ አሙቆ አስቀምጦ አይለቀስም። እሺ አይለቀስም። አንቺ ብታለቅሽ አንቺ አልጨረስሽም። ሌላ ቀን ጨርሰዋለሁ። ቀጥዩ አልተደለም አላለቀም። ሌላ ቀን ነው የምጨርሰው። እሺ በቃ እንትኑን ልስጥሽ። ካርዱስ ከታች ይላታ ይግባ ቀላ አስገባልሽ። ከዛ እንደዚህ እንደጎት ነው ሄራን አስገቢላት። እሷ መለከምሻት ቸገሪማ አስገቢላት። ችግር የለም ሄራን አስገቢላት። ቆይ ሌላ ቀን የማነበው ሌላ ቀን ቁጭ ብለን እናነበዋለን። እሺ አንብቢው እንዳትይኝ አላነብም። እሺ ሌላ ቀን ቶልዬ አንቺ ስለከበደሽ ችግር የለውም። እባክሽ እማ የእሷን አንበቢ። ጀምሪ። ያነበብኩት ነው። አንብቦ መነጽርሽን ትፈልጊያለሽ? አይተ ቲጂዬ እንኳን ተወለድሽልኝ። ያላንቺ መኖር አልችልም። ስከፋ አብረሽኝ የተከፋሽው አንቺ ነሽ። እኔ ዛሬ አንቺን ደብዳቤ መጻፌ ለኔ ትንሽ ነገር ነው። እመብርሃን ከፊትሽ ከኋላሽ ከቀኝሽ ከግራሽ ትከተልሽ። እድሜሽን መድኃኒዓለም ድካምሽን ይቁጠርልሽ። ለኔ አንቺን መግለጽ ቃላት ያጥረኛል። ምንም እንኳን ለአንቺ ምን ባላደርግልሽ፣ አንቺ ግን ምንም ከኔ አላስቀረሽብኝም። መድኃኒዓለም ከአንቺ ጋር ይሁን። ምንም ብዬ ውስጤ ያለውን ነገር መግለጽ አልችልም።
እግዚአብሔር መንግስተ ሰማያትን ያወርስሽ። ምንም ስላንቺ ማለት አልችልም። ሁሉንም ደግ ነገር እመኝልሻለሁ። እንዳንቺ ደግ ሰው የለም። አንቺን ችግር አልበገረሽም። ያጠፋሁት ነገር ካለ ይቅርታ። ላንቺ ምንም ባደርግ ያደረግሽልኝን አልሞላውም። እስከ ዘላለም ኑሪልኝ። ውስጤ ላንቺ ትልቅ ቦታ አለው። ምንም የሚያረካ ነገር እንኳን ባላደርግልሽም አንቺ ግን ከበቂ በላይ ነሽ። አንቺ ቲጂ ወይኔ እንባ ተዝረበረበ፣ ወይኔ ሞላ። እማ ካለቀሰ እኔም እንዳልቅስ ትፈልጊያለሽ? እሺ በቃ ቀና በይማ። እሺ አሁን መሳቅ ነው ያለብሽ። አታልቅሽ። እንሳቅ። ሃፒ በርዝዴይ ለኔ፣ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ቱ ዩ። እንደምታያት አይኗን ጨፍነዋለች። እዚህ ጋር ምን እንዳስከኝ አታውቅም። እሺ ስጡኝ። የምትወዳት ነገር ናት። እስቲ ገምቺ። ፍላወር ቴንክ ዩ። ሲያምር 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 በጣም በጣም ነው የሚያምረው። በጣም 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 ቴንክ ዩ። ተባረኩ፣ እድግ በሉ። ሲያምር በጣም ቆንጆ። ቴንክ ዩ። አሁን አበባዋን እዚህ ጋር ታስቀምጣትና ኬኩን ወደ መቅረስ እንሄዳለን። እሺ በጣም መልካም ልደት ላንቺ፣ መልካም ልደት ላንቺ። ከዛ በፊት ዊሽ አለኝ። እሺ ከዛ አብረን እናጥፋ። አንድ ሁለት ሶስት። እኔ ደግሞ ምን አለኝ መሰላችሁ? እኔ ስጦታዬ ጸሎት ነው፣ ምኞት ነው ለእናንተ። እናንተ የምመኝላችሁ ትልቅ ቦታ እንድትደርሱ አድጋችሁ፣ እኔ ደግሞ አርጅቼ እንድትጦሩኝ ነው። ለራሴ ደግሞ መመኛው እድሜ ነው፣ መመኛው ጤና ነው መመኛው። ምክንያቱም ከዚህ በላይ ኖሬ እናንተ አድጋችሁ እናንተን አስተምሬ አስመርቄ ከዛ ድሬ እናንተ ወልዳችሁ እኔ አያት ሆኜ ማየት እመኛለሁ። ለራሴ እድሜ ነው የምመኘው። ለእናንተም ደግሞ ጤና እድሜ አድጋችሁ እኔን እንድትጦሩ ቤተሰባችሁን እንድታግዙ ሀገራችሁን የምታኮሩ ልጆች እንድትሆኑ የምመኘው። እኛ ደግሞ ያደርሳችሁ። ደግሞ እመኝልሻለሁ። በጣም ነው የምወዳችሁ። በጣም ቴንክ ዩ። እሺ በቃ እሺ። ቴንክ ዩ። እድግ በሉ እድግ በሉ። ኬኩ ተቆረጠ። እንቁረስ ኬኩን። ዛሬ እነ ሄራን በጣም ነበር ያስደነገጡኝ። እንደዚህ ሰርፕራይዝ ዶኝ ማቅ አይመስለኝም ከዚህ በፊት። ሆነን ለመናገር መጀመሪያ ላይ በጣም አናደውኝ ነበር። ምክንያቱም ቀረጻ ላይ አይደክማቸውም፣ በጣም ኢነርጂ ያላቸው። እኔን ነው የሚደክመኝ። እንደዚህ ነገር ተፈጥሮ አያውቅም እና በጣም ነው የደነገጥኩት። ምን ነክቷቸው ነው ብዬ እና የሚገርም ሰርፕራይዝ ነበር። መጨረሻ ላይ ደግሞ እንደዚህ አድርገው አስደምመውኛል። ልጆቼ ተባረኩልኝ፣ ኑሩልኝ፣ በጤና ትልቅ ደረጃ ድረሱልኝ።
በጣም ነው የማመሰግነው። በጣም ነው የምወዳችሁ። እስከሚቀጥለው ሳምንት ወይም ደግሞ የሚቀጥለው ሳምንት ድረስ እናንተ ላይክ፣ ሼር፣ ኮሜንት እንዲሁም ደግሞ ሰብስክራይብ እያደረጋችሁ ጠብቁን። የሚቀጥለው ሳምንት ደግሞ ያልጨረስናቸው ጥያቄዎች ስላሉ እነሱን ይዘንላችሁ እንመጣለን። ባይ ቻው።